ብሬስ ተበጥሶ አይነ እንዳያጠፋው ኧረ ግንባር ኧረ ሜካፕ ማን ነው መጠንሸሮ ላይ ነከረሸኔት ንገሪን በግልጽና ንገሪን እኔት አንቺ ግን አይደብርሽም የሰራሽ አይደብርሽ አይኔ ብሩሽ ይዘሽ ሄደሻል ይሄንን ለመስራት ቻይናውያን ግን በረሮና ጉንዳን በልተው ሲተርፋቸው የሚከድኑት ምን እንዳይገባበት ነው ምንድነው አንተ አፈን የምከፍተው ቸገረኝ ብዬ ሄደ እጃፍ አልቆምኩ የዘንጋዲ አሻጭ ነኝ ምን አባካ ገባ አንተ ቁርባ ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም እንደ ሁል ጊዜው ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ለየት የሚያደርገው ደግሞ አሁን የመጣሁት በአዲስ አካውንት ነውና ሁላችሁም ሰብስክራይብ ላይክ እያደረጋችሁ እንደምትከታተሉኝ አልጠራጠርም። ወደ ቪዲዮ ሰማይ ልጄ ይሄ ማሽን አንዱ ውሸት ከዋሸ ይጮሃል። ትላንት ማታ የት ነበርክ? ከጓደኞቼ ጋር እያጠናን ነበር። ውሸት እየጠጣን ነበር። በጣም አዝኜብሃለሁ። እኔ ባንተ እድሜ እያለሁ እንደዚህ አላደርግም ነበር። ምን ነው ያስቀር? አባት አይደለው እንዴ? አባቱ ማለት ነው። አንቺ ቤቲ የጅብ ቸኮል ቀንድ ይነክሳል። የቸኮል ነው። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ ቡና የማቆም ዘመቻ 4 ሰዓት ከ4 ደቂቃ ሆኖናል። እንግዲህ ዛሬ ጎመን ወጥ ነው። ጎመን ለጤና ጥሩ እንደሆነ ይታወቃል። ዳርዳሯን ቀንጠስ ኧረ እነዚህ ጠጪ ያለ ቡና ህይወት አይጣፍጥም። ቡላ ይሄ ደግሞ አጎቴ ነው። እንግዲህ ቡና የማቆም ዘመቻ ይቀጥላል። ኧረ ሱስ አንቺም ቀጥይ። ምን ነው ኦኬ ኔክስት ፈረንጅ ናቸው። አይ አረብ ናቸው። ቤቲ ነው። አሁን እንደው የልጅ ልጅ በማያ ጊዜሽ እንደዚህ ብቻሽን ትተውሽ ምንድነው የምትሆኚ? ኧረ እኔ ገና 31 ዓመቴ ነው። ገና አንድ ልጅ እንኳን አሉ። በቃ አይቀርም። ለበሬ ጠምበለ እሳቸው እኮ አሁን አርጅተው እንደሚሞቱ ታውቃለች እንጂ 91 ዓመታቸው ነው። እኔን እናቴ ምንድነው የምትሆኚው? ኧረ ዱብ አንቺ አንደኛሽን አስበጭሰሽ ለምን የወቾሎኒ ቂቤ በዳቦ አትበይ? ለቅሶ ቤት አይደል ያለሽ? ምን ወቾሎ የሚለቀው ሳስተላ ለምን ስንወጣ ጥሬ ስጋ እንበላም? ያው መበላቱን እንደሆነ ተበልተሽ 4 ቀን ልጅ። አሁን እንግዲህ ፈጣሪ ያጽናናችሁ። እመጣለሁ። እሺ አሁን ደግሞ የዘሩ ጽጌረዳ ጋር እስቲ ማርያም ልድረስ። ሁለት ባንድ ነው። አንተ ቆይ ለምን አትተዋትም? ከብዙ ሰው ጋር ነው የምትታየው። አትመናት። ከዚህ በኋላ ስለሷ ክፉ ካወራችሁ ትጣሉኛላችሁ። ጭፍን አፍቃሪ አትሁን። አንዳንዴም ተጠራጠር እንጂ ለምን ትደክማላችሁ? እኔ እኮ አልሰማችሁም። ያው እንደውም መጣች። ሂዱልኝ። ይዞ እድሜሽ ረጅም ነው ሲያነሱሽ ነው የመጣሽው። ምን ብለው? አትመናት፣ ተጠራጠራት ምናምን። ታያቸው ባክሽ። እውነታቸውን ቢሆንስ ግን? አይሆንም። ቢሆንም እኔ ባንቺ ቀልድ አላውቅም። አንቺ ለኔ የሆንሽውን ስለማያውቁ እኮ ነው። ቆይ እኔ ምን አደረኩልህ? ብዙ ነገር እኔ እኮ መወደድና መውደድ መቻልን ያወቅኩት ባንቺ ነው። ከልቤ ምስቅልሽ ምናደድብሽም ሰው እኮ አንቺ። ድንጋዩ ልቤ እንኳን ማፍቀርን ያወቀው እኮ አንቺን ሲያቅ ነው። ግን እኮ ይዙ ያልከው ነገር ሁሉ በውስጥ ይሄ ነበር እንጂ በእኔ የተፈጠረ አይደለም። የተደበቀን ማስገኘት በራሱ እኮ ትልቅ ልብን ይጠይቃል። እኔ ከሀገር ልወጣ እንደሆነ ታውቃለህ። ቶሎ አልመለስም። እጠብቅሻለሁ። እስከ መቼ? እስክትመጪ። አትጠብቀኝ ይዙ። ሌላ ሰው ለመልመድ ሞክር። አልሞክርም። ከዚህ በኋላ ሌላ ሰው ከምለምድ በአንቺ ትዝታ ውስጥ ብቻ መኖርን እመርጣለሁ። እሺ አትቆጣ። ጓደኞችን ሰላም ልበላቸውና እንዴ አይደል? ሞከርን ግን የሚሰማን አይነት አይደለም። በደንብ ሞክሩ። እንደምንም እንዲጠላኝ አድርጉ። ካንቺ ሌላ ሰው የሚወድ አይመስለኝም። ከንቱ ልፋት ነው። እኔን ካጣ ሰው እንደማይሆን አውቃለሁ። አሁንም በደንብ ሞክሩ።
በሰላም ነው። ችግር አለ። የማዘርን ጀበና ለምን ጆሮውን ብለን ምሳችንን አንበል። ቆይ ብታቅብልስ? ችግር የለም ከመጡ እኔ በር ላይ ስለምጠብቅ አያሳስብም። በቃ እያየ ከመጣሽ አደራ ንገረኝ እሺ። ወይ አቡሽዬ፣ ወይኔ ማዘሩ መጡ። አንተ ተመለስ ተይዛችኋል። የማማስናቁ ምሳ ማፈላበት ጀበና እስቲ ከእናት ስትለኝ ይዤላት አስናቁ ጋር ና እንሄዳለን። ና አንተም ያንተና ተድርስ እንሄዳለን። ወይ ብርቅዬ፣ ምን ነው ልጆቹን ይዘሽ አንተ አስናቁ ጋር ጀበና አላልከኝ ነበር? ያስናቁ ጀበና እኔ ከሰው ጀበና አሬራ ካለ እውነቱን ተናገሯት። ዛሬ እገላችኋል። ተናገር። እሺ ቆይ እንዳትመጪ በቃ እውነቱን እነግርሻለሁ። እኔና ቤቢ እኮ እርጥብ አምሮን በቃ ጀበናውን እንሽጥና እንብላ ተባብለን። እማዬ ብር ስጪኝ ይባላል እንጂ ጀበናታችሁ ነው የሚሸጡት። በል ይቅርታ ሊያወጣ ነው። ቆይ ጀበናው በጣም ይቅርታ አናረግም ካሁን በኋላ። ተረጋጋ። ለሁለት ነው ብዬ በቃ ተረጋጋ። ኧረ ሸምሱ ተረጋጋ። አታስናከኝ። አስናከኝ። ተረጋጋ። ሴታ ሴት ተርኩዝ ልትመጣ ነው። እንዴ ተረጋጋ። ኧረ ለቃቀኝ አልጫ ምን እንደሚያደርግ እጅ ላይ ያለው ንቅሳት ምንድነው? እንቁላል ነው እንዴ? ታዲያ ይገርማል። መጀመሪያ እርግብ ነበር የተነቀስኩት። ከዛ ልትለቀም በወረደችበት በሌላ እርግብ አይጣልፉብኝ። ከዛ በንዴት በጸጸት ስሜት ማስተዛዘኛ ነው ይሄን እንቁላል የተነቀስኩት። ከዛ ብዙ ሰው በጸብ አስመስሎ ምናምን ቢሰብርብኝ ሞክሯል፣ ግን አልቻሉ። በቅርቡ ይፈለፈላል የሚል እምነት ነው ያለኝ። አብርሃም የተባለ ወዳጄ ነው የነቀሰኝ። ይገርማል። ምንም ማታ ተኝቼ መስኮት ሳልዘጋ ነበር ሊመታኝ አይመጣማ። ብርድ ነው መታወት ነው ማለት ምን ብርድ መታው? ታዲያ እስኪመታኝ መጠበቅ ነበር። ሳይቀድመኝ ነው የቀደምኩት። ይገርማል። እኔ አንተ ጋርድ አድርገህ ቅጠረኝ እንጂ አይደለም ዱላ ቃላት አይሰነዘርም። አንተ አይደለም ሰው ዝናብ አይመጣም፣ ጥላ ራሱ አይከተልም። ከዚህ በኋላ ፈርቶኝ ማለት ነው። ይገርማል። እንቶና አንተን ቦዲጋርድ ያድርጌ ከቀጠርኩ እኔን ከጥቃት በምን አይነት መልኩ ነው የምትከላከለው? በአራት አይነት መንገድ ፎር ቴክኒክስ። ይገርማል። የመጀመሪያው ምን መሰለህ? መተንፈስ በፈረስ ይባል። ልክ ሊያጠቃ ሲመጣ እንዲህ አድርጌ የእግሬን ሁለቱን ጣቶች አፍንጫ ውስጥ ከተውና አሽከርክሬ አንስሬ እጠራዋለሁ ነው። እሺ ሁለተኛው ደግሞ ይወድ ፈካን በመካን ይባል። ልክ ሲመጣ በዘዴ ሱሪውን አውልቅበትና ባንክም ባላንክም ብዬ ፍሬውን አንካክቼ ለጥ ነው እንግዲህ። ሶስተኛው ማንቁርት በኮት ይባል። ትንሽ ለማስረዳት ይከብዳል በዚህ ሰዓት እንጂ አስረዳህ ነበር። ለስፔሻል ለሆኑ ጠላቶች ነው የምንጠቀመው። ይከብዳል ትንሽ ለማስረዳት። አራተኛውን ግን ማስረዳት እችላለሁ። አራተኛው ደግሞ ሱሪ ባንገቴ እንዴት ነሽ አያቴ ይባል። ልክ ሲመጣ እቺ ነው ፋሾልና በኩርኩም እምብርቱን ተወጓለ 3 ቀን አይቆምም ያለው። እኔ በቴስታ ተማትቼ እኮ አስታውቀውብኝ አንዱን ራሱ በጥፊ ስጭ ኮማኒ የገባው ማለት። ከዛ እንዴት በእኔ ምክንያት ሰው እንዲህ አይነት ደረጃ ላይ ይደርሳል ብዬ በዘጠት ስሜት ሆኜ ሆስፒታል ልጁን ልጠይቀው ሄድኩ። ልክ ከኮማ እንደነቃ አየኝም ሞተ ልጁ። ይገርሙታል ልጅ አልኩት። የሚገርም ነው ግን ምን እየበላ ነው ይሄን ልታከል ይቻልከው? እኔ እኮ እዚህ ከተማው ሳይቀር እኮ አድኜ እኮ ነው የምበላው እኮ ምን የተገኘው ነው። ወራጅ አላቆም። አረ ወራጅ ምን ነው ተንኮሱ? ስልክ ብቻ ነው። ተመለስ ብያለሁ። በቃ እኔ ተመለስ። ዳር ከመሬ ስለማገኝ ሰው መክሮኝ እኮ ነው። እኔ እሄዳለሁ። በቃ ና ግባ። ና ለዛ ሆነ ወደ መሀል ግባ። ግባ እንትን ነው ምን መሰለህ፣ ትዳር ከመሬት አይገኝም አይደለ? አዎ። እንግዲህ እኔ በጣም በቃ ጥሩ ሰው ነኝ አይደለ? አዎ። ለዛ ነው ተገድዬ የመጣው። አዎ። እንግዲህ እንደዛ እንደዛ አይደለም፣ እንደሰብኩ አይደለም ፍቅር። እሺ ተው፣ ኖርማል ነው እሱ። አላውቀውም እኔ ወራጅ። አከራዮች ገነት ይገባሉ ወይ? አከራይ አንተ የምር ነው? ኧረ ምን ነው? ተው ሌላ ጥያቄ ጠይቀኝ። አከራይ ይላል። ሀብታሞች ገነት ይገባሉ ወይ? አዎ በደንብ። እንዴት? እኔ እንደው ከስራ ልምዴ ካየሁት ድሃ ነው ገነት የማይገባው። ድሃ እዚህ ያለ ክፋቱ እኔ ብዙ ሰው ይቀየመኛል፣ ግን የታዘብኩት ነው። ሌላ ጥያቄ ከሰዎች መጠበቅ አለብን ወይ? አረ በፍጹም። አንተ ከሰው ትጠብቃለህ? ያራዳ ልጅ መጠበቅ ያለበት እውነት ስም ተናግሬ ነበር። ብቻ ከሰው እንዳትጠብቁ። ከሰው መጠበቅ አያዋጣምሽ። ሌላ ጥያቄ የፌሚኒስት እንቅስቃሴ ትደግፋለህ ወይ? አንተ ቲክቶክ ልታዘጋው? አዎ እባክሽ የለችም ያቻሩኝ። አናፍቀሽኛል በመሀል አንተ ሄሎ ምን ያረክ ነው?
አፈቅራለሁ። እሺ ፍቅር እኮ እየገለጸልሽ አዎ ገለገለች አይ ትገላግልክ ሄሎ ወንድሜ አዎ የላካው ጫማዎች ደርሰኛል እኔ የምልህ እነዚህ እንደ ጥላ ጫማዎች አድርጌ ማሄድ ነው ወይስ መምጣት ነው ያለብህ ሜክሲኮ ብፍ ያረለ እንዴ አማርጠ ከቀጭን ኮፍራም ከጠይም ከጥቁር ከቀይ አማርጠ እኮ ነው የምትበለው እባክህ እየነገርኩ ግን ስትበላ በጣም መጠንቀቅ አለብህ ባለፈውን አንዷን አይቼ በሏል እዚህ ጋር ቀጣይለም ነፍስ ውጪ ነፍስ ግቢ ያነቀኝ ነው ሳስበው ብር አርጋለች ለካ አንገቷ ላይ ሳይል እጇ ላይ ሳይል እግሯ ላይ ቶሎ ዩጋንዳ አረገች ይገባኝ ይሄን ያወጣው የዘንድሮ ሴት ብሩ ነው ጋር እንደሚያረጉት አታውቁ አንዷን ራስ ትላንትና አይቻል በጣም ታምራለች ስልቅጥ አድርጌ ነው የበሏ ከዛ ቤት ስገባ ሆድ ቁርጠት በሆድ ቁርጠት ተቅማጥ በተቅማጥ ለካ ሜካፑ ነው እንዴ እየተጠነቀቅክ እንጂ እሱማ ግድ ነው እንዴት ነው አንተ ግን ለመድክ መብላቱን በስትክክል አዎ በስነ ስርዓት ነው እንጂ መብላው ከሰው አልፌ ቁማር መብላት ጀምሮ ጀግና ለነገሩ እሱ የከፈተውን ጉሮሮ እኮ ሳይዘጋ አይደለም እኮ እግዚአብሔር ይመስገን ሳምበላን አርመጪ እምልህ ነገ ልጋብዝ የት ቦሌ ልጋብዝ እኔ እኮ ቁርስ እኮ ጾም ላይ እኮ አልበላም እኮ ባይሆን ዛሬ ማታ ጨረቃ ሙሉ ስለሆነች ፓርቲ ተዘጋጅቷል እንዳትቀር የት አውቶቢስ ተራ ነው ይኸውልህ ካንተ የሚጠበቀው ጥርስን ቦርሸ ብቻ መምጣት ነው ይሄን ህዝብ ከማል በቅጫ ምን እናደርገዋለን እንዳትቀር በቃ ማታ እንቀር ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ እሺ ምንድነው ለምንድነው የምታስጨንቀኝ በህይወቴ አንድ ውሳኔ ወስኛለሁ ከዚህ በኋላ የማንንም እገዛ አልፈልግም ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው እኔ ደግሞ ኮንፊደንሴን አጥቻለሁ ስለዚህ ከዛሬ ጀምሮ በራሴ መስራት ልጀምር ነው እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃል ለምንድነው የምታስጨንቀኝ አሁን የማደርገውን ከክፋት አትጣል ይቅርታ በራሴ መፍጨርጨር ስላለብኝ ከመቶ ሚሊዮን በኋላ ቤት ሳይኖረው መኪና ልግዛለት ያለሽ ለምን ቤት አንገዛለት ዳዲ ምንም አይልም ተቀልዱት የለ እንዴ እና እንዴት ነው ምሳው ተመቸሽ አሬ እኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም ያን ጠብጥብሽና ሁለት በርገር በልተሽ ጠብ ያለ ነገር የለም ታያለሽ ያው ሂሳባችሁ 10 ሺህ መጥቷል የምን 10 ሺህ አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው የኔ ፍቅር የኛው ነው ያምሻል እንደ 10 ሺህ ብር እኮ ነው የሚለው አይደለም እኮ ፍቅር ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር እንደ አንተ ዝም ብለህ ታመጣላታለህ እኔ ምን ላድርግ አዘዘችኝ አመጣ እንዴ እሺ እንዴት ነው ስፔሻል ራሱ 10 ሺህ የሚመጣ የኔ ፍቅር ለማታው ብዬ እኮ አንድ 3 በርገር ቴካው ያዝዣለሁ አይዞህ እንግዲህ ወንድሜ ያጋጥማል ኧረ ተወኝ በእናትህ እኔ እዚህ ቤትና መኪና ለመግዛት ተጣጣራለሁ እሷ ከስር ታጭደኛለች እንዴ እና ቤቱን አትገዛልኝ ምን የጨረቃ ቤት ነው የምገዛልሽ ሰላም ኤቭሪባዲ እንዴት ናችሁ ይሄ ቪዲዮ የትም አትደርስም ላልከኝ ለ7ኛ ክፍል ጂኦግራፊ መምህሬ ነው እኔ ያለሁትኝ አሁን ካናዳ ኤፍል ታወር ስር ነው አንተ የት ነህ ቴንክ ዩ ይኸውልህ ጆባ እኔ እዚህ ሆቴል ውስጥ ማስተናገድ ምርር ነው ያለኝ በእናትህ ስራ አንተ አንድ ቀን ያልፈልኛል ምን ያልፈልኛል ይኸውልህ እዚህ ሆቴል ውስጥ እኮ የሚማታ አለ የሚያመናጭቅ አለ ይሰድበዋል እንደገና ምራቃቸውንም ሁሉ ይጠፉባል በዛ ላይ ቲፕ የማይሰጥበት ማህበረሰብ ውስጥ ነው ያለ ነው እኮ በቃ ይገባኛል በቴክስት ብቻ ስራ ሴቶች አይደለም ይኸው ደግሞ እዛ ጋር አንተ ነው ሰምጣው ይኸው ይሄ አይታዘዝም ዝም ብሎ ሊያዝግ ነው የመጣው እኮ ቢሆንም ናስተናግደው አንዳንድ ሰው ህይወት ውስጥ ገብተው ቀልድ ይወጣሉ ናስተናግደው ሂድ አስተናግደው አንተ እኮ ናስተናጋጁ ሰውዬ ለመጣራት እኮ ማለት ነው አንድ እጅን ማሳያ በቂ ነው ምንድነው የምታጨበጨብብት እንደፈለኩ የመጣራው መብት የለኝም መብት ግዴታ አደርድርብኝ ወይ ዘፋን ከፈትና ጥራን ከፈለክ ስነ ስርዓት የለም አስተናጋጅ አይደለ እንዴ አንተ ስም አስተናጋጅም እኮ ሰው ነው እንደናንተ እሺ ምን ይምጣልህ ምን አለ ይኸውልህ እኛ 10 15 ምግብ ባንዴ መጥራት አንችልም እና ማን ነው ሂሳቦች ሜኑ አለ በሜኑ መሰረት መጥራት ይችላል ለምን ክብር አይኖርም ሜኑ እንኳን በስትክክል ለምን አሰጠኝ ክብርን ጠብቅ አንዳንድ ሰው ክብር ይላል ክብር ምን እንደሆነ እንኳን ሳይገባው ሰው እንዴት የሚያወራው አይኖርም ክብረ ቢስ ሁሉ ማሺ ታዘዘኝ ምን ይምጣልሽ ሻይ ዘሊና ይሄን ሁሉ ቃላት የደረደርከው ሻይ ለማዘዝ ነው መብት አይደለም የፈለኩትን ማዘዝ አፈር ጠጣ ይኸውልህ እስኪመጣልህ ጠብቅ አንተ ሰው ያማል እንዴ ሻይ እስኪፈላሽ የእጁ አይዘሊና ለሻይ ነው እጁ ማማጣው አዎ መብት አይደለም ይኸውልህ አንዳንድ ሰው ማለት ነው እንደ ፊት ሁሉ የተለያየ ባህሪ ነው ያለው አሁን እኔ እናንተ ፊት የተለያየ ፊት ነው ባህሪያችንም እንደዛው ነው የሰውት ላይ እየመጡ የሚቀልዱን በዛው ልክ እኔ ሲጀመር አስተናግድ
ይኸውላችሁ ሰሙኛላችሁ። ካሁን በኋላ በቃ እዚህ ቤት በቃ። ቆይ ምን ሆነ ነው እንዴ? ፍቅረኛዬን ላስተዋውቃችሁ ስለመጣሁ ነው እንዴ? ቤተሰቦቼ ናችሁ ብዬ አክብሬ ይዣት ስለመጣሁ ነው እንደዚህ አመናቅራችሁ የምታባራት? ይኸውላችሁ እኔ እኮ 18 ዓመት ሞልቶኛል። የፈለኩት ማለት ይችላል። ከዚህ በኋላ በቃ ከዚህ ቤት ወጣታለሁ እንጂ በቃ ሚስትና ልጆች ጋር እኮ ነው እዚህ የመጣሁ። እና እናንተ ቤተሰቦች አላችሁ? ወይ አባዬ በጆኩ እየጠጣ ነው። አባዬ በጀሪካኑ ይሻለ እሱም ማነሰብህ አንተ አባዬን እንኳን አትፈራም? እንደዚህ ይደረግ ግድ የለህም። ጀሪካኑ ካነሰብህ እዛ ውስጥ ትልቁ በርሜል አለ፣ በሱ ትጋታለህ። ዝም በይ አንቺ። አባዬ ሰው አጠብ የተባለችውን ዕቃ መች አጠበች? ዕቃ ባይታጠብስ አንድ ብርጭቆ አጥበህ ለራስ መጠጣት ከብዶ ነው። አባዬ ከመጀመሪያ ይሄ እንደዚህ ባለጌ ሆነው። ቆይ ላግኝ ብቻ ደግሞ አሳይሃለሁ። ቆይ እሰራልሻለሁ። አንቺ እጠብ ያልኩሽን ዕቃ ለምንድን ነው ያላጠብሽ? እማዬ እንኳን መጣሽ። ከጧት ጀምሮ እዚህ ሶፋ ላይ ቁጭ ብላለች። አንድ ስራ ሰራች። ጎሽ እቃውን ትተሽ ሞባይልሽ ላይ ነው ተጠለሽልኝ ያልሽው። እማዬ አውቀው ነው ሌላ ስራ ሰራ ነበር። አንቺ በቃ ትእዛዝ አቁም፣ ስራ ሰሪ። ስልኬ አውሮፕላን ምልክት ከላይ እያሳየ ምንም መደዋወል አልቻልኩም። ተፈቶ ይታያ 500 ብር ትከፍላለህ። ምንድነው 500 ብር የምከፍለው? ምን መሰለህ ተፈቶ ካልታየ በቀጣይ የመኪና የባቡር የባጃጅ የነዚህ ምልክቶች ሊያሳይብህ ይችላል እኮ። ቢሆንም ግን 500 ብር ግን በዛ። አይሮፕላን ስንት እንደሚሸጥ ታውቃለህ? ይሄ ደግሞ ከስልኬ ጋር ምን ያገናኘዋል? እየተባባሰ ምን ያገናኘዋል? አንተ ከምትከፍል 500 ብር ውስጥ 15%ን ብሎ ሊያሳብረው ነው። ለመሆኑ ስልክ ስንት ቀን ነበር ሲበር የነበረው? 3 ቀኑ ነው። እንደዚህ ከሆነ ከፍቅረኛዬ ጋር ራሱ ካወራን 3 ቀናችን ነው። በጣም ናፍቃኛለች። አይዞ አሁን ናቪጌት አድርጌ አገናኛቸዋለሁ። እስከዛ ካላስቻለ በኔ ስልክ ደውልላት። አይ እሷ የማታውቀውን ስልክ አታነሳም። ያንተ ደግሞ ልጅ ነች። እንዴት የኔ ያለች አይደል እንዴ የምታውቀውን የማታነሳ? በላውን ለ500 ብር በልችን የመሰለች ልጅ እንዳታጣት። አሁኑኑ ይሄን በረራ አቋርጥና ሂድላት። እኛ ከዚህ ውስጥ ከ10 እስከ 15 ብር ብናተርፍ ነው። ብሩን ከተቀበልክ በኋላማ ፉፋ አንፋ ከ10 እስከ 15 ይላል እንዴ። $2.4 ሚሊዮን ካላችሁ ማለት ነው ይሄን ቤት መግዛት በሌላ ከለር የላችሁም ወይ? እንግዲህ አራዳ ልጆች እንዴት ናችሁ? ዛሬ ኢላን ሰፈር ገብቶ ቋውሯት ነው የሄዱት። እስቲ የምትለው ነገር ካለ እንስማ። ኢላ እስቲ በእናትሽ እቺ አራዳ ልጆች በችትኛው መስፋት በችትኛው ቦታ ምትገኝ ምንድነው? ገብቻችን ዳርፈት ይችላል። በቺ ተጀምሮ በየትኛውም ጊዜ መጥቼ እቋውራችኋለሁ ነው እያለ ነው። እቺ ፈጣሪ እቺ ቤተሰባችሁን አድኑ። በችትኛውም ሰዓት በየትኛውም ጊዜ ፈጣሪ ቤተሰብም እናትም አባትም አያድኑም ከኔ እጅ እያለ ነው። ቤተሰብ ተብነን ፈጣሪ ምን ፈጣሪ ናውጣ እውነት ነው። ተቀብሩኝ እና ተብደናል ፈጣሪ እቺ እንደሱ አይደለም። ቤተሰባችሁን አድኑ። እቺ እንደሱ አይደለም። ቤተሰባችሁን እቺ እንደሱ አይደለም። ያችላል ታስተርጉም አሁን የሰማሁት እቺ እንደሱ አይደለም። ያችላል እንዴ ያራዳ ልጅ ነኝ እንዴ? ያራዳ ልጅ ተርጓሚ እንዴት እንደጠላሁሽ በፍቅርሽ ታመሜ ይንገሩሽ ዘመዶቼ ይንገሩሽ አከራዬ። ግጥሙ ግን እንዴት ነው? ቤት አመታቱ አሪፍ ነው። ጨዋ ግጥም ቤት አይመታም። ጨዋ ግጥም ነው። ቤት አይመታም። Happy birthday to you. Happy birthday to you. Happy birthday to you. ሰላም ጋይስ፣ ዛሬ አባቴ ልደት ነው። ሃፒ በርዝዴይ እንኳን ተወለደ። እሺ ልብስስ ምንድን ነው? ሃፒ በርዝዴይ ዳድ፣ ሃፒ በርዝዴይ። በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ የአንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ። ዋው ወርቁ በእውነቱ ከሆነ ይገባዋል። ያው በደንብ ቆንጆ እቃ ነው። ያው እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ? ቢኮዝ
ይሄ አይጥማ ከለር ነው ሞር ያምራል ብዬ ስለማስብ በግሌ ወይ ደግሞ ይሄ አህይማ የሚባለው ይሄ አህያ ከለር ቢሆን ሞር ሰው ይወዷል ብዬ አስባለሁኝ። እንደገና በስከርቭ ቢኖራችሁ አሁን ለኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለንና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው ወገባችን ላይ ጣል ምን ነው ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይኛ 14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም። ፀሐይ ምናምን እንዲበላን አንፈልግም። ዴሊቨሪ ዴሊቨሪ ቢኖር ቤት ተሆኖ ይታዘዛል። ያው ቤት ድረስ ቢመጣበት አክሰስ አላችሁ ወይ ቢለውን ነው ትንሽ ጥያቄ ሆነብን። እንደገና ይሄ ሳይዙ ትልቅ ሆነ አንቺ ጡቶችሽ ትልልቅ ስለሆኑ ነው እነዚህ ሚዲየም ጡቶች ወይንም ደግሞ ስሞል ሳይዝ ያላቸውን ሴቶች ያማከለ ቢሆን አነስ ያለ ነገር ቢኖራችሁ ቤል ዋስ ተቃልጃለሽ እንደ አንቺ ተጨቅጫለሽ እንደ አንድ ሪል ስቴት ብር እኮ ነው 14 ባለ 3 መኝታ እኮ ገዛለሁ። አንድ ብጣሻ ወርቅ 14 24 ካራት ለምን 105 ምናምን ሚሊዮን ካራት ነው ገዛሽ? እንደዛ ነገር አታምጪኝ። እውነት ነው እውነት ነው ወንጀል ነው። ይሄ ለምታት ይገባታለሽ ኢራፊ ሴት ኢራ 14 ሚሊዮን ታይ እንጂ መጨረሻ ስንት ነው? ተከራከሩ እንከራከረሽ 14 ሚሊዮን 14000 ብር ማዘር ልከታ 14000 ብር ትሸጣሻለሽ ትገሻለሽ። አማርኛው ራሱ ጠፋብኝ። እንጉርጉርታ እቺ ትሻጫቻለሽ ትሸጭላታለሽ። አመጣሁት ሞቼም ቢሆን ቀል ነው እንደዚህ ነገር ልታሳብዱ ነው እናንተ። ደግነቱ አማርኛን ሰማም እንጂ አማርኛን ብንሰማ ቢሆን እኮ አለቀልን። አንሰማማ ደግነቱ ሽምጥጥ ረፊ እናቴ ረፊ አንገዛሽም፣ ማንንም አይገዛሽም። በቃ እውነት ነው። ፎሎሮች አያችሁ ማል ሜክሲኮ ባስሊ ይዘውላችሁ ማል ሜክሲኮ አረ ያላችሁ የሜክሲኮ ፍቅር ይዞኝ ደግሞ ያላችሁ ማል ሜክሲኮ ስላያችሁ ቤት የገዛውበት ሰፈር ማል ሜክሲኮ ውስጥ ተንጎባለሉ። ማል ሜክሲኮ ኑ እናንተም እንደኔ እስቲ ማል ሜክሲኮ መታችሁ ግዙ። ፎሎሮች ለኔ ውዶች ማል ሜክሲኮ 332 333 334 339 እስከ ቅርብ ጊዜ 450 የነበረ ፓስታ ወይ ለአንድ ሚሰራ እኔ ምን አገባኝ ነበርኩ ያገባኛል 17 ፍሬ ፓስታ በዚህ ከቀጠለ እናንተ ኳስ ለማታዩ ወንዶች ማለት ነው እንኳን ለማርቼት የሴቶች ቀን በሰላም አደረሳችሁ ለማለት እንወዳለን። አንተ ኳስ ስላየህ ምን ፈጠርክ? ምንም የፈጠርከው ነገር የለም። ይሄው በ35 ዓመት አሁንም ጅል ነህ ጅል ጺም ብቻ